የሆነ ትንሽ እንደ ንባብ ነገር ነው የምለው። ይህ ያኔ በምሳሳተው እየሞላችሁ እናንተ ለሞኝቶች መምህር ኢዮብ ዘመኑ እጠብቅሃለሁ በመጠበቂያዬ ትመጣለህ ሳትረሳ ጌታዬ። ቀናት ቢያሰለቸኝ ቢቆጠር ዘመናት አምናለሁ ነፍሴን እንደማትተዋት። በምንም በየትም በሁሉም ሁኔታ እጠብቅሃለሁ በእድሜዬ ብጀምር በማታ። አማርሬ አኩርፌም አምቼህ አውቃለሁ ትዕግስትህን ሳታገስ ብዙ ነገር ብዬሃለሁ። ለዘመኔ እሾህ ሁኜ ከቤትህ ጠፍቻለሁ። አትደርስብኝ አልደርስብህ ብዬህ በስምህ ምዬ አውቃለሁ። ማታ እግሮቼን አጥበህ በትህትና ለመከርከኝ አላውቀውም ማነው እሱ ብዬ ባፌ መሰከርኩብህ። ስታበራ ብቻ ሳይሆን ጌታ ሰማኔ ጸዳል ስትሆን ቀያፋ ቤት መጥቻለሁ ስትገረፍ ጅራፍ ልሆን። ለካ እኔ ፈጠንኩኝ እንጂ አንተ እኮ አልዘገየህም። በሰዓት ትመጣለህ ቆየህ ምነው አልልህም። እንደ ዕንባቆም እጮኻለሁ አምላኬ ሆይ እልሃለሁ። ስትሰጠኝ ብቻ ሳይሆን ብትከለክለኝም እጠብቅሃለሁ። ጸጋህን ከኔ ወሰድልኝ እኔ አንተን ከማጣት። እንደ ዘኪዎስ ከዛፍ ላይ ልውጣ ቤቴ ግባ አይቼህ። በዝምታ ልቤን ክፈት ግባ ማነው ሳልልህ። አንተ ብቻ ነህ ናልኝ እንጂ ከቤት ጋር ላምልክህ። ደግሞ እንዲህ ብዬሃለሁ መቼ ጠየቀው መቼ መለሰ። ምነው ልቦናዬን ነሳኝ እኔንን ከሰው አሳነሰ። ለምንድነው ያዋረድከኝ ዝም የሚለው እንዲህ ስሆን። ለካ አንተ የምትመጣው እንደ አልዓዛር አፈር ስሆን። ለካ ሕመም አይደለም ሞትም አይደለም የሚያቆምህ። ከ4 ቀን ሳትጸየፍ መቃብሬን ትከፍታለህ። ለካ መሽቶም ትመጣለህ በእድሜ ዘመን አይገታህም። እጠብቅህ አርፍ የሌለው አንተ ምንም አይሳንህም። እንደ ዮሴፍ ብጣል በወንድሞቼ ብከዳ በ30 ዲናር ብሸጥ በኩንትራት በምድረ በዳ። የአባቴም ዓይን ቢፈስ ቢናፍቀኝ የልጁ መልክ። የሐሰት ፍርድ ቢፈረድብኝ ብወርድም እድሜ ልክ። ፍርድን አጣመው ቢያንገላቱኝ ፍርድ ቢሆንም እድሜ ይፍታ። ማንም ደግሞ አያሳርሰኝ እንደ አንተን መጥተህ ስትፈታኝ። አንተ ምን ይሳንሃል በውሃኔ በኩል በሩን አለህ። ጴጥሮስን መንበር ልታነግሰኝ ትመጣለህ። ታማኝነት ልጠብቅህ ማኅፀንን ትፈታለህ። ሲስቁብኝ ልትባርከኝ በመቅደስህ ትመጣለህ። መካን ብባል የተጣልኩኝ ሰሜማ እንኳን በቅሎ ቢሆን 100 ፍሬ ይገኝባት አብዝቼ ዘር ልሁን። የሐና ልቅሶ የሰማህ የኤልሳቤጥን እንባ ያበስክ ልጅ የጠየኩህ በልጅነቴ የምትባርክ ዛሬ አለው የአንተ ሐና ዛሬም አለው የአንተ ኤልሳቤጥ። እንደ ዮሐንስ ባረከህ ስጠኝ በአንተ ጊዜ አብለኝ በአንተ ጊዜ በለኝ አቤት። መሮኛል ስል ወደ ላይ የበታችን ሳላይ አንተው ባልቆጠርከው ቀን የራሴን ሞት የምመኘው። ምንም መታገስ ከበደኝ ነገን ዛሬ ደመደምኩት። ምን ነው ተስፋ ቆረጥኩ ዛሬን አሁን ቀበርኩት። እንደ ሙሴ በእድሜ ማታ ኩነኔን ሩቁ ቢሆን የልፈቴን ሳልቀበል እጣ ፈንታ ሞትም ቢሆን በታምርም ትመጣለህ የቃል ኪዳን አይታጠፍም። ከአንተ ይሰጠዋል እንጂ ሰው በራሱ አያተርፍም። ከእሳት በፊት ትደርሳለህ ወይስ ነዶ ትመጣለህ? ስወገር ትደርሳለህ ወይስ ፍርድ ትሽራለህ? ስታመም ትመጣለህ ወይስ ስትሞት ታነሳለህ? አልተውህም
እታገስሃለሁ፣ በሁሉም ሁኔታ እጠብቅሃለሁ። የተናኩኝ የተረሳው አንተን ሳስታውሰው የጣለኝ ሲሰበስቡ ብሎኝ ቢለኝ እንዳንተ እንዳንተ እናግስ አንግሰው። ቁጥሩን ስትፈታ ከቀበሮ ደስታ ጠብቀኝ። ጽድቅህን እኔ ሻለው መንግስትህን አትንፈገኝ። መምህር ይመኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አንድ መዝሙር ጀምራለሁ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ግን የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ግን የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። አውቃለሁ ከደጅሽ ምን እንዳገኘሁኝ፣ አስታውሰዋለሁ ሸክሜን እንደጣልኩኝ። የለመንኩሽ ሁሉ መቼ ከንቱ ቀረ፣ ሰይጣን ተመለሰ እያቀረቀረ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ግን የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ልብ ያርፏል ባንቺ በእናቴ አማላጄ፣ እንቅፋትሽ ሾኩም አይበቅልም በደጄ። ዜማ በኤፍሬም ውዳሴ ሳሸበሽብልሽ ትረካለች ነፍሴ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ግን የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ውለታ ያለበት የማይከፈል ሲመሽም ሲነጋም ያመሰግናል። ማርያም ማርያም ይላል ምድርና ሰማዩ፣ በልጅሽ መከራ ሞቶለት ገዳዩ። ጠላት ቢከፋውም ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ግን የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ትሕትናሽ ግሩም ነው ደግነትሽም፣ ትሕትናሽ ግሩም ነው ደግነትሽም። እናቱ ሆነሻል ለመድኃኔዓለም፣
ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ንጽሕት ስለሆንሽ እመቤቴ እመቤቴ እንከን የሌለብሽ እመቤቴ እመቤቴ የፍጥረታት ጌታ እመቤቴ ባንቺ ያደረብሽ እመቤቴ እመቤቴ የድንግል መመረጥ እመቤቴ እመቤቴ ዜናዋ አስገረመኝ እመቤቴ እመቤቴ እሳቱን ታቅፈሽ እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ምርኩዜ ልበልሽ እመቤቴ እመቤቴ ጠላቴ ባንሳዬ ነሽ አንቺ እመቤቴ እመቤቴ ለእኔስ መመኪያዬ እመቤቴ እመቤቴ በዓለም እንዳልጠፋ እመቤቴ መሮብኝ እመቤቴ እመቤቴ እንደ ወይን አጣፍጭው እመቤቴ እመቤቴ ድንግል ድረሽልኝ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም የምስራቅ ደጃፍ ነሽ እመቤቴ እመቤቴ የሁላችን ተስፋ እመቤቴ እመቤቴ እሙለ ፀሐይ ጽድቅ እመቤቴ እመቤቴ የሁሉ ጠበቃ እመቤቴ እመቤቴ ድንግል የድል አክሊል እመቤቴ እመቤቴ ድንግል የጽድቅ ሥራ እመቤቴ እመቤቴ ድንግል መሰላል ነሽ እመቤቴ እመቤቴ የተዋሕዶ ተስፋ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አፍ ተረፍኩኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝ
ጎብኝቶናል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ልዘምር አብሬ እርሱን ሳመሰግን ሜልኮል ብስ የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ሁሉም ቢተውኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኒዓለም አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አሜን። የመዝሙሩ ባለቤት በእውነቱ ልዑል እግዚአብሔር ክብር ይመስገን። ይቅር በሉኝ ባጎደልኩኝ፣ የጎደለውን እሱ ይሙላልኝ በእውነት አሜን። በእውነቱ ለጌታችን ቃል ሕይወት ቃል በረከት ያሰማልን። እግዚአብሔር ይስጥልን። የአገልግሎት ዘመንሽን ይባርክልን፣ ጸጋው ያብዛልሽ። የምታገለግልበት ዕድሜ ከጤና ጋር ያድልልን። እግዚአብሔር ይስጥልን። በእውነቱ ቃል ሕይወት ቃል በረከት ያሰማልን። ዝማሬሽን ይቀበልልን፣ ከቤቱ አይለይሽ፣ በእውነት ሰማይቱ ይጠብቅልን። እሺ ያው 15 ደቂቃ ሄዷል። የመጽሐፍ ቅዱስ ጥናት ነበረ። እሺ እንዴት አያችሁ? መጽሐፍ ቅዱስ እናጥና ወይስ ደግሞ ያልተሳተፉት ቀን ሙሉ ልጆች ምንም ስላልተሳተፉ ይሳተፉ ከተባለ እስከ ጸሎት ይሳተፉ ነው። አይ ካልሆነ መጽሐፍ ቅዱስ ጥናት ይኸው ትናንት በሐዋርያው ሥራ ምዕራፍ 5 ነው መሰለኝ ያቆመ ነው። እናስቀጥል። በእውነቱ ዝማሬ መላእክትን ያሰማልን። እህታችን እግዚአብሔር ይስጥልን። ይቅርታ እራት እያበላሁ ስለነበረ አልነበርኩም። ስራ ትንሽ ብዬ ሆኜ ነው መጥቻለሁኝ። ብናነብ ጥሩ ነው በእውነቱ። ሁሉም ሰው በንባብ መሳተፍ ይችላል። መጽሐፍ ቅዱስ ማንበብ በጣም የሚገባ ነው እና ማንበብ ይችላለሁ። በአሁኑ ሰዓት ይመቸኛል። ስራ ይጨርሻለሁ ያለ ካለ ከፍ ይበሉና በመደዳ ሆኖ ያንብቡልን። ሐዋርያው ሥራ ምዕራፍ 5 ነው አይደል? ያቆመነው ትላንት። በእውነቱ ግን እህቶቼ እንዴት ሆኖ ነው? ሰው እኮ 65 ሰው ነው ያለቀው። አይታችሁታል? እናቴ ልጅ እና መምህራን ከሌሉ እኮ በቃ እንደዚህ ነው የሚያደርጋቸው። እንትን ይላሉ መምህራን ሳይኖሩ ሲቀሩ ልጆቹ አስበሽ እሷ መጣሻለች። የመኝታ ሰዓትም ደርሷል እኮ። ሲቀጥል ብዙ ጊዜ ልጆች የሚቀመጡት መምህራን ሲኖሩ ነው በብዛት እንጂ አለዚህ አይቀመጡም። በደምብ ግን ደግሞ የመኝታ ሰዓት ነው። እችን ሰዓቷን እናንብብባት። በነገራችን ላይ ይሄ አሁን የውይይት ጥያቄ ማድረግም እንችል ነበር። አስቤ ነበር ራሱ ጥያቄ እየተጠያየቅ እንወያይበታል አይደል? ጥያቄን ያዘጋጀች ያለው በእርግጥ ግን ሰዓቱ ስላልነበረ ምናልባት በሚቀጥለው ዓርብ ይኸውልሽ በሚቀጥለው ዓርብ እናዘጋጃለን። ያው ግን እኛ እንደ ሌሎቹ ቤት ጥያቄ ምርጫ ምናምን ውድድር ምናምን አይደለም። በአንድ ርዕስ ላይ መወያየት ማለት ነው። ርዕስ ሰጥቶ በዛ በርዕስ ላይ በዛ በጥያቄ ላይ ሁሉም ሰው የራሱን ምልከታ የራሱን አረዳድ የሚያስቀምጥበት
አንደኛ እንደዛ ሲሆን ሰው የንግግሩ ችሎታው ራሱ ይጨምራል። የመናገሩ እንደዛ ጥያቄ ላይ እንዴት ዲስከስ ማድረግ እንደዛ አይነት እናዘጋጃለን ለሳምንት። እስቲ ዛሬ ምስላተምች ሁሌም አርባ ሲመጣ እኮ በቃ እኔ ቢዚ ነው ሆን ብቻ ይመስገን ተመስገን። እና ጥያቄ መጠየቁ በጣም ለእኛ ጥሩ ነው። ሁሌም መምህራንን ከመጠየቅ ከመምህራን የሰሙት እህቶቻችን የተማሩትን ነገር ላልተማሩት ልጆች ጥያቄ ለሚፈጠርባቸው ልጆች መልስ መመለስ መወያየት በጣም ጥሩ ነው። አንደኛ በደንብ እንድንግባባም ያደርገናል። እና እሺ ቀጥሉ። የሚነበብ ካለ ወንድሞች ካሉ ከፍ ይበሉና ይጀምሩላችሁ። ወንድሞች በስራት አለው ብለሽ ግን ማለቴ ስታነቡ እንዴት ነው የምታነቡት? አሁን ለምሳሌ ቢያንስ 5 ምዕራፍ አንብባችሁ እዛ ምዕራፍ ላይ ያነበባችሁትን ነገር ትንሽ መወያየት ቢሆን በጣም ጥሩ ነው የሚሆነው። ዝም ብሎ ማንበብ ብቻ ሳይሆን የተነበበው ላይ እንደው በቃ ፎከስ በማድረግ አሁን አብዛኛው የሐዋርያት ስራ ታሪክ ነው። ስለ ሐዋርያት አብዛኛው ስለ ቅዱስ ጳውሎስ ስለ ስንት ጊዜ ለስብከት እንደወጣ በቃ በጣም እውነት የሐዋርያት ስራ ሲነበብ በጣም ቅዱስ ጳውሎስ መጨረሻ እንደው ፊቴን አታዩትም ሲላቸው በጣም ብዙ ነገር አለው እና ልክ እንዴት ነው የሆነ ልብ የሚያንጠለጥሉ ነው እንትኑ ማለት ነው። ምን ሆነ እንዴት ሆኑ ሐዋርያት ምን ገጠማቸው፣ ምን ፈተና ደረሰባቸው የሚል ነገር አለውና እሱ ላይ ቆም አድርጋችሁ ማንበብ ብቻ ሳይሆን ቆም አድርጎ መወያየት፣ ካነበባችሁት መወያየት እንደዛ 30 አሁን 1 ሰዓት ቢሰጠው 30 ደቂቃ ተነቦ 30 ደቂቃ ደግሞ መወያየት ቢቻል እንደዛ ጥሩ ነው ብዬ አስባለሁ እንደራሴ። ጥያቄ መጣለች እናታችን ከስር ጠይቃለች። እኔ ሊጠይቃችሁ ሰው አብዛኛው ሰው ትህትና ነው ያለው ወይስ ጠይም ትህትና ነው? እኔ ጥያቄ ጠይቅሽ እዩ። እኔ ደግሞ ጥያቄ ጠይቃት አንድ ጥያቄ። አሁን መጽሐፍ ቅዱስ ምን ይላል? ሰው ከውስጥ ሞልቶ የተረፈውን አሁን ሰው ከውስጡ ሞልቶ የተረፈውን ነው የሚናገረው። ሰው ሳያስብ አይናገርም ይባላል። ሰው ሳያስብ አይናገርም ይባላል አይደል? ይሄ ትክክል ብላችሁ ታስባላችሁ? ሰው ሁሌም አስቦ ነው የሚናገረው ነው ወይስ ሳያስብ አንዳንዴ ሊናገር ይችላል ብላችሁ ነው የምታስቡት? መጽሐፍ ቅዱስ አሁን ሰው አስቦ እንደሚናገር ነው። ቅዱስ ሶሎሞን ነው ወይ ጠቢቡ ሶሎሞን ነው ምንድነው ከውስጥ የተረፈ ነው ወደ ውጭ የሚወጣው ማለት ይሄ ከውስጣችን ያለውን ነገር ነው የምንናገረው ይባላል። ይሄ እውነት ወይስ ሐሰት ማለት ትክክል ነው ወይስ ትክክል አይደለም? እንዴት ነው የምትረዱት? ይሄ ነገር ጥያቄ ፈጥር ትክክል ነው ብዬ ነው የማምነው እንደኔ። ምክንያቱም ማለት በአእምሯችን ሳናስበው በልባችን ሳይኖር ስለማይወጣ ያው አስበንበት ነው የምንናገረው ብዬ ነው የማስበው። ግን አብዛኞቹ አንዳንድ ሰው ከተናገሩ በኋላ ኧረ እኛ አላሰብነውም እንደዚህ ታዞሪዋለሽ እንደዚህ ታስቢዋል፣ አንቺን የሚጎዳ ነገር ነው አንተን የሚጎዳ ነገር ነው ብለን አይደለም ይላሉ። አስበሽ ነው የምትናገሪ ወይስ ከተናገርሽ በኋላ ነው የምታስቢው? ይሄን ጥያቄ ብቻ መልሽልኝ። ሁል ጊዜ ማስበሽ ነው የምትናገሪ? ኖ እኔን ተጠየቅሽኝ እንደራሴ እኔ አስቤ የምናገረው ቀን አለ፣ ሳላስበም የምናገረው ቀን አለ። ማለት እንደ ሰዋዊነት የሆነ ስሜቷ የምትሆኝበት አጋጣሚ አለ። በዛ ሰዓት ጥሩ የሆነ ተናግሬሽ ከዛ ልክ እንዳልሆንኩ የማውቀው በኋላ አስቤ ነው እና እንደዛ ነኝ እኔ። ከዛ ደግሞ ግን የሆነ ነገር ለመናገር ታገሳለሁ። ከዛ ግን ያው ታግሽ የምናገረው አስቤበት ነው። ግን ደግሞ አንዳንድ ጊዜ እንደ ሰዋዊነት ስናገር ያው ሳላስበው የሆነ ቃል ተናግሬ ይሆናል፣ ግን እኔ አላውቀውም። ያ ሰው ግን ተናገርሽኝ ብሎ ሲላይ ነው ወደኋላ ተመልሼ የተናገርኩት ማስታውሰው ማለት ነው። ግን እንዴት እንደሚሆን ፈጣሪ እኔ ቦኑስ አላውቅም እኮ። ብዙ ጊዜ ሰው አሁን ለምሳሌ ብዙ ጊዜ ምን ይባላል? አስበን ነው የምንናገረው። ሰው ሳያስብ አይናገርም ይባላል። መጽሐፍ ቅዱስም ይሄንን ሀሳብ ይደግፋል። ምክንያቱም አሁን አንዳንድ ጊዜ ራሱ
የሆነ ድንጋጤ ሲመጣብሽ ስትደነግጭ ሳታስብ የሆነ ነገር ልትይ ሁሉ ትችያለሽ። አስበሽበት ሳይሆን ዝም ብሎ ያ ቃላት ካፍሽ ሊወጣ ይችላል። ስትደነግጪ፣ ድንጋጤ ሲይዝሽ ብዙ ነገር አስበንም የምንናገረው አለ። ሳናስብም ደግሞ እንዳመጣለን በአእምሯችን ሳናወጣ ሳናወርድ የምንናገረው ነገር አለ። ሰው ሁል ጊዜ አስቦ ነው የሚናገረው ብለን ካሰብን አሁን አባታችን አባ ገብረ ኪዳን ሲያስተምሩ አንዳንዴ ሰው ከተናገረ በኋላ እንትን አላልኩም እኔ አላሰብኩትም ይላል። ግን ያ ቃል እዛ ሰው ውስጥ በጣም ከተናገረ በኋላ በጣም ብዙ ጥያቄ እንትን ማነው ልቡን ሰብሮታል፣ ቅስሙን ሰብሮታል። እና ጥይትም እኮ ከተተኮሰ በኋላ ባዶ ነው፣ ነገር ግን ሰው መጥቷል ይላሉ። እና ብቻ ግን አስቸጋሪ ነው፣ በእውነት ከባድ ነው ስልሽ አሁን ሰው ታስቦም ይናገራል፣ ሳያስብም ደግሞ ይናገራል። አንዳንድ ጊዜ ምንድን ነው የምናደርገው? አንዳንድ ጊዜ ከተናገርን በኋላ ነው የምናስበው። ያንን ቃል ካፋችን ካወጣን በኋላ ነው የምናስበው ማለት አሁን ያቀ መጥፎ እንኳን ቢሆን ምን እንላለን? ኧረ በህግ አትደውሉብኝ። አሁን የመደወል ሰዓት አይደለም። ዋይፋይ ሚስቴንችልች ግን እኔ አሁን ለምሳሌ እዛ ያለኝ እንዲ ሀሳቢ በመጀመሪያ አሁን ለምሳሌ እኛ የምንነጋገረው ንግግር ሁሉም በልባችን ያሰበ ነው፣ በአእምሯችን የገመተ ነው ከሆነ ሰው በእርግጥ ሰው የሚያስቀየም ንግግር አይናገርም ፈልጎ ካልሆነ በስተቀር። ግን አብዛኛው ጊዜ ሰዎች ሳያውቁ ሰው ያስቀይማሉ ቀደም ብሎ ማለት ይሄ ማለት አሁን ለምሳሌ በመጀመሪያ በልብና አስቦ አንድ ሰው እኔ ማስቀየም አለብኝ ብሎ ካልተናገረ በስተቀር ግን ካስቀየም በኋላ እኔ ሳላቅ ነው እንደ አጋጣሚ በስህተት ነው የሚባለው እና ሁሉም ነገር አንዳችን ነገር ሳይቀር በልቡ አስቦ መናገር ከሆነ ግን እንደ እኔ ሀሳብ ሰው የሚያሳስት ንግግር፣ የሚያስወጥቅ ንግግር፣ ሰው የሚያስቀየም ንግግር፣ ከእግዚአብሔር ጋር የሚያጣላ ንግግር አይናገርም። ለምን? አስቦ ስለሆነ ከልቡ የሚወጣ ከሆነ። ነገር ግን አንዳንድ ጊዜ በድንገት ከአንድ ቤታችን የሚወጡ ንግግሮች በልባችን ውስጥ የታሰቡ ናቸው፣ በአእምሯችን ውስጥ ያገነዘብናቸው ሀሳቦች ናቸው የሚለው ጥያቄም ያድርብናል። ግን ሁለቱም ትክክል ነው ብሎ መያዝ ይቻላል። አሁን ሁለቱም ትክክል ነው። ሰው ሳያስብ የሚናገራል፣ አስቦም ይናገራል። ስለዚህ አንድ ሰው አንድ የሆነ ነገር ካለ ያንን ቃል አስቦበት ላይናገር ይችላል። በሁለቱም ነው የምረዳው፣ ሁለቱም ነው ብዬ ነው የምወስደው እንደራሴ ማለት ነው። ይሆናል በድንገት ለምሳሌ አንዳንድ ጊዜ በድንገት የምንነጋገሩ ቃላቶች አሉ። በእውነት በጣም አስቀያሚ ቃላቶች አሉ። ሳታስቢ ትናገሪያለሽ እና እነዚህ ቃላቶች ግን ደግሞ አሁን ለምሳሌ ከአንድ ቤታችን የሚወጣው ንግግር ሁሉ በልቤ